ዛሬ እንግዲህ የሰራሁላችሁ ፈጢራ ዛሬ ፒዛ እዩት ማለት ነው የሰራሁት። እንግዲህ ሙያዬን እላችኋለሁ። ሁለት አይነት ነገር ነው የሰራሁት በነገራችን ላይ ፒዛ እና ፈጢራ ማለት ነው። አብረን እንመለከት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ተረፍረፍ ይበልልኝ። ሰላም ክርስቲያኖቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ሁለት አይነት ነው የሰራሁት እላችኋለሁ። ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማስቀመጥ ቤተሰብ ሆኖ ቤተሰብ የሆናችሁ እንዲሁ ሼር ላይክ በማድረግ አበረታቱኝ። ዛሬ ረመዳን ማለቂያው ነው እላችኋለሁ። ማለቂያ ነው እንግዲህ ማሰናበቻ ነው እላችኋለሁ ቤተሰቦቼ። እንዴት እንደሰራሁት ደግሞ አብረን እንመለከተው ማለት ነው፣ እናየዋለን ማለት ነው። መጀመሪያ እንግዲህ ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ያው ሼር ላይክ ያደረጋችሁ የምታበረታቱኝ እህት ወንድሞቼ ከልብ ነው የማመሰግነው። አላህ ያክብርልኝ ማለት ነው። እውነት ጀዛ አላህ ሄር በጣም ነው የማመሰግነው። ግን እና እስቲ የቀዘቀዘብኝ ነው ደግሞ ሼር ላይክ አድርጉልኝ ማለት ነው። እንደዚሁ ሁላችሁም እውነት ከልብ ነው የማመሰግናችሁ። ከጎኔ የሆናችሁ ሁሉም የኔ ቀኖች ማለት ነው። እኔ ብዙም ዜሮ ጎዳና ውስጥ ብዙም ስለማንዞር እናንተም ያገዛችሁኝ ያበረታታችሁኝ ስለሆነ በርታ ያልኩ ነው የመጣሁት። በጣም ምን የመሰለ ፈጢራ ነው መሰላችሁ የሰራሁት። እና ፒዛው ደግሞ በጣም ቆንጆ ፒዛ ትወዱታላችሁ ብዬ ተስፋ አደርጋለሁ። አሰራሩን እንየው ማለት ነው። እዚህ ጋር ቤኪንግ ፓውደር አለኝ፣ እቃዬን አዘጋጅቻለሁ እንደምታዩት ማለት ነው። ስጋ ደግሞ ሀሚራ አለኝ፣ ሀሚራ አድርጌበታለሁ ማለት ነው። እንደምታዩት በትንሿ ማንኪያ ሁለት ነው ያደረኩት ሀሚራው ማለት ነው። ደግሞ ጨው እኔ በግምት ነው የምጨምረው። ዝም ብዬ ጨው በግምት ነው የምጨምረው። እናንተ እንግዲህ ለኩ ማለት ነው። ግን አይበዛብኝም እላችኋለሁ። እዚህ ጋር ደግሞ ስኳር አለኝ፣ ስኳር አድርጌበታለሁ። ስኳር ትንሽ በዛ አድርጌዋለሁ እላቸው። እዚህ ጋር ሀሊብ ፓውደር አለኝ፣ ሀሊብ ፓውደር ማለት ነው። ሀሊብ ፓውደር በትልቁ ማንኪያ እንደማደርግ ማለት ነው። በትልቁ ማንኪያ ሀሊብ ፓውደር አድርጌያለሁ። እንግዲህ እንደምትወዱት ተስፋ አደርጋለሁ የኔ ቀኖች ማለት ነው። እሱንም በደንብ አድርጌ ውሃ ሞቅ ለብ አድርጌያለሁ። ውሃ ትንሽ ለብ አድርጌያለሁ። አሁን አየሩ ቀዝቃዛ ስለሆነ በነገራችን ላይ የዘንድሮ ረመዳን በጣም ቀዝቀዝ ያለ ደስ የሚል በቃ ታውቃላችሁ የሆነ እንጃ በጣም ደስ የሚል ስሜት ነው ያለው የነበረው። ብቻ አልሀምድሊላህ አለቀ ማለት ነው። እዚሁ ያለከፉ ብለዋል ራሱ ማለት ነው ሊጡ ማለት ነው። ሌላ ጊዜ ሮብ እጨምር ነበረ። ሮብ አልጨመርኩም። ዛሬ በአዲሱ ማር ቤቴ ነው ደግሞ የመጣሁት እላቸዋለሁ። እዛኛው ማር ቤቴ ትቼዋለሁ። ቁራንም ነበረ ግን አሁንም ቁራኑም እዚህ ሳይገባ አይቀርም። ቁራን እዛ ቀን እንደዚሁ ሰርቼ ቀርጬ በቁራን ድምፅ ገብቶብኝ የለቀኩት ቪዲዮን ቀይ አሳየኝ መልሼ ደለትኩት እላቸዋለሁ። እና ደግሞ አሁን ያው በአዲሱ ማር ቤት ነው። አዲሱ ማር ቤት እንግዲህ መብሩክ በሉኝ። እንደዚህ ያደረኩት አዋህጄዋለሁ ሁሉንም እላቸዋለሁ። ፒዛና ፈጢራ ነው የምሰራው። ዱቄቴን ጥሬ ነው ቁጭ ያደረኩት። ዱቄቴን እየጨመርኩ ነው ያየሁ ነው ማቦካው እላቸዋለሁ። እንደምታዩት ጨምሬያለሁ አንድ እና በነገራችን ላይ እንደ ሶፍት ነገር ነው እኔ የምሰራው ማቦካው ማለት ነው። በጣም ነው እንደ ሶፍት የሚሆንልኝ ዱቄቱ ማለት ነው ሳቦካው ማለት ነው። እና በነገራችን ላይ ይወዱልኛል ፒዛዬንም ፈጢራዬንም አልሀምድሊላህ እላቸዋለሁ። እዚህ ጋር እንግዲህ እያቦካሁት ነው። በደንብ አይታያችሁም መሰለኝ ቪዲዮውን ማለት ነው። ያው አንድ ሰው ይዞ አንድ ሰው ማብካት በጣም ችግር ነው።
እንግዲህ ካሜራ የሚይዝ ሰው ደግሞ ያስፈልገናል ማለት ነው። መኪና ነበረኝ እዚህ ጋር ግን እኔ ብዙም ስላልሆነ ብዬ መኪና እንደገና ለምንድን ነው የማቦካው በሱ ለምንድን ነው አልኩኝ። መኪና አለኝ ያው እንዳያችሁት ማለት ነው። ሴትዮዋ እንደው በዚህ ነው አቡኪ ለምን በእጅሽ ትደክሚያለሽ ምናምን ትለኛለች። እኔ ደግሞ ብዙም ስላልሆነ እንደገና የእሱ ብዬ በእጄ ነው ታውቃላችሁ ጉልበታችን እና በእጄ ነው ማቦካው እላችኋለሁ። በነገራችን ላይ ያው በደንብ ካቦካ ነው ሊጡ ራሱ ሶፍት ነው የሚሆነው። ብዙም እንትን አይልም። ትንሽ ጓንቱ በዝቶብኝ እጄን ያያችሁት ገባ ወጣ ያለ ነበረ። ጓንቱን አስቸግሮኝ ማለት ነው። እና በጣም ነበረ አወጣዋለሁ አንድ ከመጣብኝ እኔ አልወድም ጓንት አድርጌ መስራት ማለት ነው። በነገራችን ላይ ማለት ነው። ለምን ምክንያቱም ስራ ያስፈታል። ይሄ እንደዚህ በማድረግበት ሰዓት ትንሽ ውሃ ላላ ያረኩት ነው የማቦካው። አንዴ አልጨምርም። ደረቅ ካለ ላላም ካለ ትንሽ ያው ላላ ካለባችሁ ደግሞ ዱቄት በተን ማድረግ አለባችሁ ማለት ነው። ይሄን አወጣዋለሁ እኔ ትንሽ ቀርቶኛል አወጣው እላችኋለሁ። ምክንያቱም በጣም ነው የቆየብኝ እንትን ያለ ያስቸገረኝ በዝቶብኛል። ሴትዮዋ የራሴ የሆነ ልኬ ነገር አምጪልኝ ብያት ነበረ። እንግዲህ ይሄን ነው ይዛ የመጣችው ግን የኔ በዝቷል። እኔ ታውቃላችሁ ድሮም ጓንት አድርጌ መስራት አልወድም። እጃችንን ታጥበን ከሰራን ምንድን ነው ምን አለብን እኛ ምንም የለብንም። መቼም ሳንታጠብ ቁጭ አንልም ሳንታጠብ አንበላ አንጠጣ አይደለም እንዴ በእጃችን ብናቦካስ ምን ችግር አለ? ጉድ እኮ ነው። አንዳንዶቹ ደግሞ ምን ይላሉ እዛ ቀን ሳልነግራችሁ ታሪክ ማለት ነው ያቦካው ልንገራችሁ ማለት ነው እንዳይሰለቻችሁ። እዚህ ጋር እንትን ወራነብ ልጠቀልል ልጅቷ አግዝሻለሁ ብላኝ መጣችና አብረን እጠቅልላለሁ ጊፍት አግዝሻለሁ አለችኝ። እሺ አልኳትና ከዛ እንጠቀልል ስንል ጓንት አምጪልኝ አለችኝ። ውይ ጓንት እኮ አልቋል አላወቅሽም እንዴ አልኳት። አንጠቀልልም አትለኝም እጄ ይበላሻል ያለ ጓንት እኔ አንጠቀልልም በቃ እኔ ሌላ ነገር እሰራለሁ አንቺ ጠቅልይ አትለኝም። ወይኔ እናንተ ሰራተኛ ባይኖር እንዴት ልትሆኑ ነው ብዬ ማለት ነው። ራሴ በደቂቃ አጠቀለልኩት እላችኋለሁ። እና እነሱ ያለ ጓንት ያው ጓንቱን አወጣሁት አስጠላኝ በእጄ ገባሁበት። እንዴ ምን አባቱ ምን ነው በእጄ ማቡካት እችላለሁ እንደዚህ ማለት ነው። እንዴ ይሄን ያክል ምን አስበን ነው እላችኋለሁ። እና ቤተሰቦቼ እንግዲህ እናየዋለን ማለት ነው ዱቄቱን እንደደረሰ እላችኋለሁ። ያው ቤተሰቦቼ ጨርሼዋለሁ። ኩፍ ሲል ድረስ አብረን እንገናኝ ማለት ነው። ያው ቤተሰቦቼ ፒዛው ከትቼዋለሁ። ሰዓቱ ቶሎ ስለሄደብኝ የፈጢራውን በዚህ አይነት ሰርቼ እንቁላልና እንቁላል ውሃው ማለት ነው እንቁላል ውሃውና እንትን ሀሊብ ማለት ነው አንድ ላይ በጥብጬ እላዩ ላይ ቀይ እንዲሆንልኝ ቀብቼዋለሁ። የቀባሁት ነው እላችኋለሁ። ከዛ ስምስም አለኝ ስምስም አደርጋለሁ ማለት ነው። እናንተ ያው ቪዲዮን ይረዝምባችኋል ብዬ ሳዳምጠው እንትን አላልኳችሁም። ቪዲዮን ከረዘመባችሁ ይሰለቻችኋል ብዬ ማለት ነው። እንደምታዩት ያው እዚህ ጋር ስምስም አለኝ። እንደ ስምስም ደግሞ ሰዎች ብዙ ስለማይወዱ ትንሽ ነው የማደርገው። እነሱ አይወዱም ብዙ ስምስም ማለት ነው። እንትን ጥቁር አዝሙድ ማለት ነው በብዛት ስምስም ነው የሚወዱት። ግማሹ በስምስም ነው የማደርገው እንደምታዩት ማለት ነው። ያው አምሮበት ነው ግን የወጣው ላይ ማሻላ እንደ ሶፍት ነው የሆነው እላችኋለሁ። ሶፍት ነው የሆነው። እንደምትወዱልኝ ተስፋ አደርጋለሁ። እንግዲህ ሼር ላይክ ያደረጋችሁ አበረታቱኝ እላችኋለሁ። ቤተሰቦቼ እንግዲህ እስካሁንም ያበረታታችሁኝ ነው አልሐምዱሊላህ። በእናንተ ነው የዚህ የደረስኩት ማለት ስምስም ነው። ስምስሙ ደግሞ ጥሬው አይደለም ለብ አድርጌ ቆልቼ ትንሽ በመጥበሻ እንትን ብየዋለሁ። ለብ አድርጌዋለሁ እላችኋለሁ። እና ይኸው ስምስሙ ምናምን ያረኩበት ነው እላችኋለሁ። ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። እንግዲህ ፈጢራዬ ማለት
ይህን ይመስላል እላችኋለሁ። ሲወጣ ደግሞ አብረን እንከታተለዋለን እላችኋለሁ። ቪዛዬን ሊወጣ ሆኗል። አሁን ይኸው ቤተሰቦች ይህን የመሰለ ወጥቶልኛል እላችኋለሁ። እንዲህ እንዳማረበት እላችኋለሁ። ገና ተርፎኝ በሌላ እቃ ነው እንደገና ያረኩት እላችኋለሁ። ይህን ይመስላል። እንደምትወዱት ተስፋ አረጋለሁ። ቪዛውን ደግሞ ይኸው ቤተሰቦች ቪዛውን በዚህ አይነት አምሮበት ወጣ እላችኋለሁ። እንግዲህ የመጨረሻው ማለት ነው የኔ ቤተሰቦች እንደምታዩት እንዲህ አምሮበት ወጣ ቪዛውን እላችኋለሁ። ሁለቱንም ሶፍት ነው የሆኑት በነገራችን ላይ እላችኋለሁ። እንግዲህ ሼር ላይክ ያደረጋችሁ አበረታቱኝ ቤተሰቦች። እናንተ ስታበረታቱኝ እኔም እበረታለሁ ማለት ነው። እንደምትወዱ ተስፋ አደርጋለሁ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ረመዳን ይሁንላችሁ። ጨርሰናል ማለት ነው። በሚመጣው ደግሞ አላህ ያድርሰን እላችኋለሁ። ባይ ባይ እላችኋለሁ።